በዚህ ጉዳይ ላይ የምደራደርበት አይደለም። መንግስት የባህር በሩን አመጣው አላመጣው አጀንዳ ማድረጉ በራሱ አንድ ትልቅ ነገር ነው ብዬ አስባለሁ። እሱንም ትልቅ ነገር ነው እምለው አጀንዳ ያደረጉት ወቅታዊ የሆነውን ነገር ለመቀየር የሰውን ትኩረት ከውስጥ ወደ ውጭ ለማውጣት ነው ብዬ ስለማላስብ፣ ለዚህም ያሉኝን ምክንያቶች በተደጋጋሚ ጊዜ ገልጫለሁ። በተለይ ፐርሰናሊ ጠቅላይ ሚኒስቴሩ ይህንን ጉዳይ ማንሳት የጀመሩት ሳር ቅጠሉ ሁሉ በሚደግፋቸው ወቅት ነበር። ይሄ አጀንዳ ደግሞ እኛ ላለፉት 30 ምናምን ዓመታት ሁሉ ወይም ደግሞ እኛ ፖለቲካ ካወቅን ጊዜ ጀምሮ አጀንዳችን አድርገን ስንጠይቀው የነበረ ጉዳይ ነው። ስለዚህ እሳቸውም ይሄንን አጀንዳ ተቀብለው የመንግስት አጀንዳ ካደረጉት ይህን ሲያነሳ የነበረ አካል ሊደግፍ ይገባል ብዬ አምናለሁ እና ለእኔ ግልጽ አቋም ነው። የባህር በርን በሚመለከት ግልጽ የሆነ ድጋፍ ነው ያለኝ። ያ ማለት ስህተቶች ሳይ አልፋለሁ ማለት አይደለም። ስህተቶች የመሰሉኝ ነገሮች ካሉ ተቻለሁ። እንዲሳካ ግን እፈልጋለሁ። አንዳንዶች እንዲሳካ አይፈልጉም። ምን አንዳንዶች? ብዙዎቹ በተቋሚ ጎራ ውስጥ ያሉት እንዲሳካ አይፈልጉም። እኔ ግን እንዲሳካ እፈልጋለሁ። ራሳቸው ጠቅላይ ሚኒስቴሩ ቢያሳኩትም እወዳለሁ። የያዙበትን መንገድ ጥሩ ነው ብዬ አምናለሁ። ከራሳቸው ጋር አያይዘውት ነው። ለህዝብ ለሀገር ምናምን የሚል አይደለም፣ ግን የራሳቸው ሌጋሲ እንዲሆን ይፈልጋሉ። ከራስ ጋር ደግሞ የተያያዘ ጉዳይ ደግሞ ከሆነ የበለጠ ለማድረግ ይተጋሉ፣ ይሰራሉ። የያዙበትን መንገድ ጥሩ ነው ብዬ አስባለሁ። አጀንዳ እያደረጉበትም ያለበትን መንገድ ለኔ ይስማማኛል። እነሱ ግን የሚያጋግሉት ለዚህም ብቻ አይደለም፣ ጠቅሟቸዋል። ፖለቲካ ቢያንስ አልረዳም አልቀርም። ለምሳሌ ገጽታቸውን ቀይሮበታል። የጠቅላይ ሚኒስቴሩ አስተዳደር የኦሮሞ መንግስት ተደርጎ ነበር የሚታየው። ነገር ግን የኦሮሞ መንግስት ሆኖ አሰብን የሚጠይቅ ከሆነ የኢትዮጵያ መንግስት ለመባል ምን ማድረግ እንዳለብን አይገባኝም። ከዚህ የበለጠ ምን ልታደርግ ትችላለህ? አሰብን እኮ መጠየቅ ላለፉት 27 ዓመታት እኮ ተስፋፊ የሚያስብል ነበር፣ ትምክህተኛ የሚያስብል ነበር። የብሔር ብሔረሰቦችን መብት እስከ መገንጠል የማያከብር ተደርገህ እንድትታይ ያደርጋል። በአጭሩ ኢትዮጵያዊ ያስብልህ ነበር። አሰብን መጠየቅ እኮ ነው ኢትዮጵያዊ ያስብልህ ነበር። ይሄ የኢትዮጵያዊነት አጀንዳን የሚደግፉ ተብሎ የሚታሰቡ አሉ። የመስፋፋት ታሪካችን 3000 ምናምን ዓመት ነው፣ ግዛታችን እስከ የመን ድረስ ነው ምናምን ይሄንን የሚለው በቃ የሆነ ኢትዮጵያን በጣም እንትን አድርጎ የሚገልጻት እሱ አካል እኮ ትምክህተኛ የሚባለው ነው። እሱ አካል ተስፋፊ የሚባለው ነው። እሱ አካል የድሮ ስርዓት ናፋቂ የሚባለው ነው። እዛ ምድብ ውስጥ እዛ ጎራ ውስጥ እንዳለክ ማሳያው አሰብን መጠየቅ ነው። ስለዚህ በመንግስት ደረጃ ጠቅላይ ሚኒስቴሩ አሰብን ጠየቁ ማለት እንደ የኦሮሞ መንግስት ሆኖ ለምንድን ነው አሰብን? ያኔ የሶማሌላንድ በዛ በኩል ልናገኝ ነው ሲባል አዎ እንዴ ለኦሮሞ እንዲቀርብ ተብሎ ነበር አስታውሳለሁ።
ለኦሮሞ እንዲቀርብ የባህር በር የሚያስፈልግ ከሆነማ ከታሪካችን ጋር የተያያዘ ፍትሃዊ ባልሆነ መንገድ የተነጠቅነው አሰብ እያለ ሶማሌላንድ ጋር መሄድ የሰውን ሉዓላዊነት መጋፋት በዚህ ደረጃ ዲፕሎማሲ ኪሳራ እንዲደርስብን መደረግ ለምን ያስፈልጋል እንል ነበር። ትላንት ይህንን ስንን የነበርን ሰዎች አሁን እሳቸው አሰብን የሚጠይቁ ከሆነ በዚህም በኩል የባህር በር ማግኘት አለብን ብለው የሚጠይቁ ከሆነ እንደገና ይሄንን ለመቆም ሌላ ምክንያት አይደለም መፍጠር ያለብን። ለምን አያደርጉትም ስንል አልነበር ነበር። ገጽታቸውን ቀይረውበታል ነው የምላችሁ። ጠቅላይ ሚኒስትሩ እንደዚህ አይነት አጀንዳ እያነሱ ባለበት ሁኔታ ከአንድ ብሔር ጋር ብቻ ተያይዞ የዛ ብሔርተኛ ናቸው፣ የዛን ብሔር ፍላጎትና ጥቅም ብቻ የሚያስጠብቁ ናቸው ብሎ ማሰብ ምክንያታዊ አይሆንም ነው የምላችሁ። ማሰብ ይቻላል ማለትም ይቻላል፣ ግን ምክንያታዊ አይሆንም። ሁለት የተቃዋሚውንም ሐሳብ በተቃዋሚ ውስጥ በኩል የሐሳብ ልዩነት ተፈጥሯል። ተቃዋሚ ጎራ ነው በሚባለው ውስጥ ይህ አጀንዳ ከተነሳ ጊዜ ጀምሮ የሐሳብ ልዩነት ተፈጥሯል። በተቃዋሚ ጎራ ውስጥ እኮ ራሱ ተቃዋሚ አንተ ሀገር ክደሃል አንተ እንዲነ መባባል እኮ ተጀምሯል። ይህን አጀንዳ በማንሳት ያገኙት ውስጣዊ ጥቅምም አለ። ተቃውሞ ጎራ ውስጥ ያለ ያልጠራ ነገር እንዳለ ይህ አጀንዳ መነሳቱ አሳይቷል። አከራክሯል በአደባባይ ከኢትዮጵያ ጋር ትቆማለህ ወይስ አንቆምም በሚል አከራክሯል። አለመቆም የሀገር ክህደት ነው አይደለም በሚል አከራክሯል። ራሳቸውን ሁሉ አጋልጠው ከኤርትራ መንግስት ጋር በማንኛውም አይነት ሁኔታ እንሰራለን ያሉ አካላቶች ሁሉ ታይተዋል፣ እንደ ተቃዋሚ ይታዩ የነበሩ እና ይሄንን የሚሉ ወይም ደግሞ ተቃዋሚዎቹን ለመምታት ፍላጎት ለነበራቸው ሰዎች ይሄ አጀንዳ ትልቅ በትር ሆኖ አገልግሏል። ትልቅ ቆመጥ ሆኖ አንዳንድ ተቃዋሚዎች ተገርፎበታል፣ ተደብድበውበታል። ጠቅሞታል። ለመንግስት ይሄ አጀንዳ ማጥቂያ ሆኖታል። የደገፉትም ተቃዋሚዎችን አግኝቷል። በዚህ አጀንዳ እንደግፋለን የማይነማ አጀንዳ ነው ያሉ ተቃዋሚዎች ሁሉ ተገኝተዋል በዚህ ውስጥ። ከዚህ አጀንዳ በውስጥም ጉዳይ ሁሉ አትርፎበታልና ለምን አያጋግለውም ነው የምላችሁ። መጋጋል አለበት። ተቃዋሚ ጎራው በዚህ ሊጎዳ የሚችልም አይመስለኝም እውነት ለመናገር። እንደውም ይህ አጀንዳ ከመጣ በኋላ አንድ ማጥለያ የሆነ ነው ያለው። ጥሩ ነው። ያልጠራ ነገር አለ ተቃዋሚ ጎራ ውስጥ የተጃመለ ነገር ነው። ለውጥ ይፈልጋል፣ ለውጥ የማይፈልጋል። በብሔርተኛው አለ፣ ብሔርተኝነትን ይፈልጋል። የተጃመለ ነው ተቃዋሚ ጎራው ላይ ድብልቅልቅ ያለ ነው። ጽንፈኛ የሆነ አለ። በተወሰነ ደረጃ መለዘብ አለብን። የሀገርን ህልውና የሚፈታተን አይነት ነገሮች መግባት የለብንም ደግሞ ይላል። ይሄን እያጠራ ነው ያለው። እንደ አይነት አጀንዳ መጥራቱ ለተቃውሞ ጎራው ለራሱ ይጠቅማል። ከዚህም አንፃር መጋጋል አለበት። መንግስት ተቃውሞ ጎራው ላይ ብልጫ እንዲያገኝ የፈቀደ አጀንዳ ቢሆንም ግን ይጋጋል። ምክንያቱም በዚህ ሂደት ውስጥ ተቃውሞ ጎራው የሚጎዳ አይደለም። ተጃምሎ ከመሄድ አንድ ላይ እንትን ብሎ ከመሄድ ጥርት ብሎ መውጣት ጥሩ ነው። ጥርት ብሎ ወጥቶ ግልጽ የሆነ ትግል ማድረግ ጥሩ ነው። ለኢትዮጵያ የሚጠቅመው እሱ ነው። በቃ ይህንን ጉዳይ ዛሬ አናንሳው። ዋናው ትኩረታችን ስርዓቱ ላይ ነው። እሱ ከጣልን በኋላ ከጣልክ በኋላ ልትፋጅ ነው አንተ። እንደዚህ አይነት አካሄድ የለም። ግልጽ ሆነ ሂድ። ከአገር ከህዝብ ጋር የተያያዘ ከሆነ ትግል ምንድነው? ከእንትን በኋላ የምትለው ግልጽ አድርግ። አሁኑኑ ግልጽ አድርግ።
አንዴ መቼ እንደሆነ አላስታውስም፣ ብቻ ምርጫ ላይ የምርጫ ክርክር ይደረግ ተብሎ አንድ ተቃዋሚ ፓርቲን በኢህአዴግ ጊዜ ነውና አንድ ተቃዋሚ ፓርቲን የወከሉ ሰው ናቸው፣ የራሳቸው ፓርቲ አላቸውና አይ በዚህ ጉዳይ ላይ ያለንን ፕሮግራም ይፋ ማድረግ አንፈልግም፣ ህዝቡ ማወቅ ከፈለገ ይምረጠን፣ የዛን ጊዜ እንነግረዋለን። ህዝብ እንዴት ሳያውቅ ይመርጣል? ህዝብማ አውቆ ነው መምረጥ ያለበት። ይሄ በቴሌቪዥን የተላለፈ ነገር ነው የምነግራችሁ። ህዝብ አውቆ ነው መምረጥ ያለበት። አሁን ያሉት ተቃዋሚዎች እንዲህ ናቸው። በዚህ ጉዳይ ላይ ያላችሁ አቋም ምንድን ነው ሲባል ኖ አሁን ትኩረታችን ስርዓቱን ማስወገድ ነው። እንደዚህ አይነት ጉዳዮችን ነገ ስርዓቱን ካስወገድን በኋላ እንነጋገርበታለን። ምክንያታቸው ምንድነው? አሁን ላይ ብናነሳው ለስርዓቱ መጠቀም ያልሆናል። ምን ነው የሚያሳስባቸው? የራሳቸው ጉዳይ ነው የሚያሳስባቸው። ህዝቡ ሳያቅ የሚመጣውን አካል ሳያቅ ነገ ከነገ ወዲያ ዝም ብሎ ሊሸከም ነው። ይሄ እኮ ማለት ህዝቡ በቃ ተሸካሚ ነው። ዋናው ህዝቡ ምን መሆን አለበት? ማወቅ አለበት። በትክክል አውቆ ነው ሊደግፍህ የሚገባው። ማወቅ ያለበትን ነገር ደብቀህ በስሜት ብቻ ከጎንህ እንዲሰለፍ አድርገህ ነገ ከነገ ወዲያ ሰርፕራይዝ ልታደርገው። ህዝብ መጠየቅ ያለበት በእያንዳንዱ ህዝባዊ በሆኑ ጉዳዮች ላይ በግልጽ አቋማቸውን ማሳወቅ አለባቸው። በግልጽ እንዲህ ተጃምሎ እየመጣ ያለውን አካል ያጠራዋል ነው የምላችሁ። እንደዚህ አይነት ከባህር በር ጋር የተያያዘ አጀንዳ ልክ አሁን ይሄ ሲነሳ ቅድም እንዳልኩትኝ ከፊሉ አውቆ ነው የሚያነሳው የሚል ነገር መጣ። ከፊሉ ደግሞ አረ ድጋፍን በነበረው ጊዜ እኮ ይነሳ ነበር የሚል እንደዚህ ማከራከር ጀመረ። የፈለገ ቢሆን በእንደዚህ አይነት ጦርነት ውስጥ የሚገባ ከሆነ እኛ የጀመርነው የህልውና ትግል ነው፣ ስለዚህ ከመንግስት ጋር አንቆም የሚል ባንዱ ግን በሌላኛው ወገን ደግሞ ነው እንደዛማ የሚኬድ ከሆነማ ከሌላ ወገን ጋር መቆም የሀገር ክህደት ነው፣ ይህን አጀንዳ መደገፍ አለብን የለብንም የሚሉ አጀንዳቸው ያልሆኑ አካላት አላነሱትም፣ ከናካቸውም ትተውታል። ግን እዛው ውስጥ እንዳልኳችሁ ይሄ አጀንዳቸው የሆኑ ሰዎችም አሉ እና እነዚህ ሰዎች አጀንዳውን ይፈልጉታል። ላሉበት ተቃዋሚ ጎራም ደግሞ የሆነ ነገር መስጠትም ደግሞ ይኖርባቸዋል። እንደዚህ አይነት አጣብቂኝ ውስጥ ነው። ከዚህ ሁሉ ጠል ብሎ ወጥቶ ራስን ችሎ መቆም ጥሩ ነው፣ ጥርት ብሎ ወጥቶ ማለት ነው። እንዲህ አይነት ነገሮችንም አሳይቷል። ይሄንንም ማሰብ እንዲቻል አድርጓል። መለየት አስፈላጊ ነው። ጥርት ብሎ ራስን ችሎ ቆሞ መታገል አስፈላጊ እንደሆነ እንጂ የአሁኑ ህገ መንግስት መቀየር አለበት እያልክ መቀየር የለበትም ከሚል አካል ጋር አብረህ የምትቆምበት ምክንያት የለም። ጽንፈኝነት የሀገር ስጋት ነው እያልክ አንተ ጽንፈኛ ከሆነው ጎራ ውስጥ ጋር ምን ሊያገናኝ ይችላል? ችግር ነው የሚሆንበት። ነጠል ብሎ ራስን ችሎ መውጣት ያስፈልጋል። መውጣት ራስን ችሎ መውጣት ያስፈልጋል ስል ያንንም መተቸት ያስፈልጋል። በልኩ እንደውም ከረንትሊ አሁን በዚህ ሰዓት ላይ በጣም ትልቅ ችግር እየሆነ ያለውና በጣም እያከረረ ጽንፍ እየያዘ እየሄደ ያለው ተስፋ በመቁረጥ ውስጥ ያለው ተቃዋሚው ኃይል ችግር እየሆነ ያለው በድፍረት በዚህ ደረጃ ነው የምንመለከተህ ብለህ ነው ልንተቸው ይገባል። አትንኩኝ ባይሆን በቃ ተቃውሞ ጎሮ በቃ ምንም ነገር ባደርግ አትንኩኝ። ለምን የህልውና ትግል ውስጥ ነኝ። እንደዚህ ብሎ ነገር የለም። ትተቻለህ፣ ትነካለህ። ይሄን ማስረዳት ያስፈልጋል። አሁን በቃ የህልውና ትግል ውስጥ ስለሆንኩ ምንም ባደርግ ትክክል ነኝ ይላል። ምንም ብናደርግ አይደለህም። የህልውና ትግል ውስጥ ብትሆን ከሌላ ሀገር መንግስት ጋር ተደርበ ሀገርን እንድትወጋ አይፈቅድልህም። እሱ የሀገር ክህደት ነው።
አሁን ላይ ህግ ያልማይደርስበት ቦታ ላይ ልትሆን ትችል ይሆናል። ህግም ላይደርስብህ ይችላል። ነገ ከነገ ወዲያ ግን ታሪክህ እሱ ነው። ይህን ማወቅ ያስፈልጋል። ታሪክህ የሚሆነው እሱ ነው። ሊያሸማቅቅ ይሞክራል ሌላውን። ኖ በዚህ ጉዳይ መሸማቀቅ ያለብህ አንተ ነህ። ማፈር ያለብህ አንተ ነህ። እሱን ስላጣህ፣ እሱ ስለጠፋህ፣ ጽንፈኝነት እሱን ስለወሰደብህ፣ ስላስረሳህ ነው ድፍረቱን አግኝተህ አደባባይ ላይ ወጥተህ የአገር ክህደትህን ልትናገር ያደረገ። ይሄ ግልጽ መሆን አለበት። በዚህ ደረጃ ሊነገራቸው ይገባል። እርግጠኛው ነው እኮ ነው ታላሉ። እርግጠኛ ሆኖ እንደዚህ ተደርገን ታገል። ማን አቁማለ? ታገል፣ ለመብትህ ታገል። ፍትሃዊ ኮዝ አለኝ ካልክ ታገል። ግን እንደፈለኩ ነው የምታገለው፣ አይሰራም። ሚሊዮኖች የሚኖሩበት የተለያየ ፖለቲካ አስተሳሰብ ያለበት ሀገር ውስጥ ነው የምትኖረው። እንደፈለጉ መሆን አይቻልም። ያ ሊፈቀድ አይገባም። አሁን ያለው የፖለቲካ ሁኔታ ግን ያንን ፈቅዷል። ምክንያቱም ተቃዋሚ ጎራ በጣም ጽንፍ ስለሄደ እንዲሆኛለሁ ስለሚል ፎርስ ሆነሃል። ለዛ ፍትህ መጠየቅ ተገቢ ነው። ግን ያንን ስለሆንክ ግን እንደፈለኩ መሆን ከማንም ጋር መስራት ትችላለህ ግን ማለት አይደለም። አትችልም እሱ የሚል ነገር ልንነግሮ ይገባል። መጋጋል አለበት ነው የምላችሁ። ከባህር በር ጋር በተያያዘ ያለው አጀንዳ መጋጋል አለበት። ጥሩ ውጤት ነው በተቃውሞ ጎራ ውስጥም እየፈጠረ ያለ አንዱ ያ ነው። ሁለተኛው ከራሳችን የህልውና ጉዳይ ጋር በተያያዘ ኢትዮጵያ የባህር በር ጉዳይ የህልውና ጉዳይ ነው። የህልውና ጉዳይ ነው ሲባል አይበራራም። ምን ማለት ነው? የህልውና ጉዳይ ማለት ምን ማለት ነው? እኛ ለመኖር የሚያስፈልጉንን ብዙዎቹን ነገሮች ከውጭ ነው የምናስገባው። አብዛኛው ደግሞ የሚገባው በባህር ነው። እነዚህ ነገሮች ላይ በራሳችን መወሰን አንችልም። በራሳችን መወሰን አንችልም። ለባህር ቅርብ ሆነን በራሳችን መወሰን አንችልም። ሚሊዮኖች ሆነን በመቶ ሚሊዮን የምንቆጠር ህዝብ ሆነን ሰፊ ሀገር ይዘን ለጅቡቲ እየጸለይን መኖር ግዴታ አለ። ለራሳችን ህልውና ስንል ጅቡቲን አኑርልን እያለን ነው መኖር ያለብን። ጅቡቲ ውስጥ ያለው ሰላምና መረጋጋት እንደው እያለን ነው። በራሳችን መወሰን አንችልም። ጅቡቲ ችግር ተፈጥሮባት ብቻ አይደለም እድገታችንንም ኢቭን በቃ ኢትዮጵያዊነታችንን ከሚጠላ ሀገር ጋር በሆነ አጋጣሚ ብትተባበር ወይም ያ አካል ጅቡቲን የማስገደድ አቅምና እድል ቢያገኝ አደጋ ውስጥ ነው። ወደብ ብቻ አይደለም የሚያስፈልገን አማራጭ የራሳችንም የባህር በር ይገባናል። ከህልውናችን ጋር የተያያዘ ጎረቤቶቻችን ጋር እኮ ብንጋጭ አሁን ቅርብ ጊዜ አይታችኋል። የግብጽና የኤርትራ መንግስት በጋራ ሆኖ ጎረቤቶቻችን በኢትዮጵያ ላይ እንዲያድሙ ሲያደርጉ ነው። አንድ ስህተታችንን ተጠቅመው የትኛውም አካል ደግሞ ፍጹም አይሆንም። በራሳችንም ስህተት ሊሆን ይችላል። በእነሱ ፍላጎት ጎረቤቶቻችንን ቢያሳድሙብን መውጫ እኮ የለንም። በአየር መውጫ የለንም። እኔ ባህር በር ጉዳይ የሚያስፈልገናል።
በጣም ከህልውናችን ጋር የተያያዘ ጉዳይ። ይሄን መጠየቅ ተገቢ ነው። ከህልውናችን ጋር የተያያዘ ነው። ተገቢነት አለው። ሁለተኛ ያጣንበት መንገድ ኢፍትሃዊ የሆነ መንገድ ነው። በጣም ያሳዝናል። የራሳችን የምንላቸው ሰዎች የራሳችን መንግስት ለዚህ ተባባሪ ነው ለማጣታችን። ያ የነሱ ጥቁር ታሪክ ሆኖ ተቀምጦ አልፏል። እሱን መውቀስ ሁሉ ጊዜ አይኖርም። ግን ያጣንበት ሂደት ግን ፍትሃዊ ስላልነበር፣ አንደኛ ይህን ያክል ህዝብ ከባህር ተገሎ መኖሩ ፍትሃዊ አይደለም። ሁለተኛ የነበረንንም ያጣንበት መንገድ ፍትሃዊ አይደለም። እሱ ብቻ አይደለም፣ ኢቭን ኤርትራ የተገነጠለችበት መንገድ ህጋዊ አይደለም፣ ፍትሃዊ አይደለም። እንኳን የባህር በር ያጣንበት ይቀራል። ኤርትራ ራሱ እንደ ሀገር ስትመሰረት ሆን ተብሎ ኢትዮጵያ ባህር በር እንዳታገኝ እንዴት አይነት እንደዛ አይነት ካርታ ኤርትራ ኖሯት የሚያውቅ አይመስለኝም። እውነት ነው እምላችሁ። በቃ ኢትዮጵያ የባህር በር ማግኘት የለባትም ተብሎ የተሰመረ እንጂ ከምንም ጋር የሚያያዝ አይደለም። ኢትዮጵያውያን ወደ ባህር መቅረብ የለባቸውም ተብሎ ነው ያ ካርታ ሊሳል የሚችል ሊሰራ የሚችል። ፍትሃዊ አይደለም። ታሪካዊ ጠላቶቻችን አቅደው አስበው የፈጸሙብን ግፍ እና የራሳችንም ሰዎች ተባብረውበት እውን የሆነ መጥፎ አጋጣሚ ነው። ይህን መቀልበስ ያስፈልጋል። ቀልበስ አይቀልበስ ሌላ ጉዳይ ሆኖ ግን ይሄን ለማለት ግን መሳቀቅ የለብንም። ይሄንን ለማለት መሳቀቅ በፍጹም የለብንም ወዳጄ። እንኳን በህጋዊ መንገድ አይደለም እንኳን በሰላማዊ መንገድ እኔ እሱን እንደመሳቀቅ ነው ማየው። በጦርነት ሁሉ እናገኘዋለን ብንል ነው እኮ ማለት እየተባለ አይደል እንደ ዓለም ላይ አሁን እንደውም እኮ ያለው ዓለም አቀፋዊ ሁኔታ ምቹ እኮ ነው። ማንም ጥቅሙን በኃይል የሚያስፈጽምበት እኮ ነው። በዚህ ረገድ ስንግደረደር መታየት የለበትም። ይገባኛል። ዲፕሎማሲያዊ አካሄድ ነው መከተል ያለብን። ሌላው ነገር መባል ያለበት አይደለም። እኔ ግን ስለው ደስ ይላል። ኢቭን መባል ያለበት ነው በጦርነትም ሁሉ እናገኘዋለን ብንል ሊያሳቅቀን የሚገባ መሆን የለበትም። ደግሞ ከህልውናችን ጋር የተያያዘ ተገቢ ጥያቄ በመሆኑ ከፍትህ ጋር የተያያዘ ፍትሃዊ ጥያቄ በመሆኑ በእርግጠኝነት የዓለም አቀፉ ማህበረሰብ ከኛ ጎን ይቆማል። ምናሳጣው እኮ የለም። ያለችውን አንዱን ነጥቀን የራሳችንን እናርቀኳላል። ከተትረፈረፈው ውስጥ ጠባብም ቢሆን ግን እኛ የምንወስንበት ኮሪደር ስጡን እኮ ነው። ከተትረፈረፈው ውስጥ ያን እኮ ነው የጠየቅነው። ይሄ እችን እንኳን እኮ መጠየቅ ለኢትዮጵያ እኮ አይመጥንም። ግን እንደው ኢንኬዝ የሆነ ነገር እንኳን ቢፈጠር በትንሹም እንኳን ምን ተነፍስባት የራሳችን ነገር ትንሽ የምናገግምባት ለትንሽ ጊዜም እንኳን የምንኖርባት ራሳችንን የምናቆይባት የሆነ አይነት ችግር እንኳን ቢፈጠር ችግሩ እስኪያልፍ ድረስ ያቺትን ወንድ እኮ ነው ያለው። ብዙ እኮ አልጠየቅንም። እንደ ብዛታችንማ ብዙ ይገባል ነበር። ትንሽ ነው የጠየቅነው። ከተትረፈረፈው ውስጥ ነው የጠየቅነው። ይሄን እምቢ ስንባል ራሱ በጦርነት ነው እንደምናሳከው ብንል እውነቴን ነው እምለው አንገታችንን የሚያስደፋም አባባል አይደለም። ወይኔ አሉት የሚባልም አባባል አይደለም። እንዲህ ቀና ብለን አይኖቻቸውን እያየን ብንለው ራሱ
ልክ የሚሆን ንግግር ነው። በዛ ደረጃ ነው መታየት ያለበት። ውጥረት ይፈጥራል። ቁጥር ውስጥ ጦርነት ይፈጠር እንዴ? ሞቱ ተብለን እየተወሰነብን ሞቱ ተብለን እኮ እየተወሰነብን እኮ የኛ ሞቱ ተብለን መወሰን እኛ ላይ እንዲህ አይነት ነገር መወሰን ቀጠናው ውስጥ ውጥረት አይፈጥርም። እናንተ አተንፍሱ መባላችን ቀጠናው ውስጥ ጦርነት ሊፈጥር ነው፣ ጦርነት ሊመጣ ነው አያስብልም። ማስባል የነበረበት እሱ ነው። የኛ መጠየቅ ውጥረት ይፈጥራል። የኛ መጠየቅ ከተትረፈረፈው ትንሽዋን ለዚያም የሆነ ነገር ሰተን እኮ ነው እሷን መጠየቅ ጦርነት ይፈጥራል ተብሎ እንዲወራ ያደርጋል። ይፍጠር። ትክክለኛው ጦርነት ሊፈጥር የሚችለው ውጥረት ሊፈጥር የሚችለው ኢትዮጵያውያን ስንጠይቅ በፍጹም አይቻልም ስንባል ነው። እሱ ነው ውጥረት መፍጠር ያለበት። ስለዚህ ለጦርነቱ ውጥረት እየፈጠረ ያለው ጎረቤቶቻችን ለዚህ ጥያቄያችን ተገቢ የሆነ ምላሽ መስጠት ባለመቻላቸው ነው እንጂ እኛ በመጠየቃችን አይደለም። ደግሞ አለውኝ ዛሬ ይሄን መልስ ካልሰጡ የሰላም እንቅልፍ ሊተኙ አይገባም። ቀጠና ውስጥ ውጥረት ቢፈጠር ጦርነት ቢፈጠር እኛ አይደለም ኃላፊነት የከለከሉ ናቸው። በህልውናችን ላይ የፈረዱ ኢፍትሃዊ የሆነ የጠላት እርምጃ እንዲጸናብን የተባበሩት ናቸው ለጦርነቱ ተጠያቂ መሆን ያለባቸው። በዛ ደረጃ ነው መታየት ያለበት። በዛ ነው እኔ ራሱ ቀውስ ፈጠረ አልፈጠረ ብዙ ሳያስጨንቃቸው ጠቅላይ ሚኒስትሩ አጀንዳ ሲያደርጉት ደስ የሚለኝ የኢትዮጵያ መጠየቅ ሳይሆን የኢትዮጵያን ጥያቄ የተረዱበት መንገድና ለዛ ጥያቄ የሰጡት ተገቢ ያልሆነ ምላሽ ነው ውጥረት እየፈጠረ ያለው። ያ እንዲሆን ያደረገ አካል ነው ጦርነት እየፈለገ ያለው። የባህር በር አጀንዳው መጋጋል አለበት። መጋጋል በደንብ አለበት። መልስ እስኪያገኝ ጊዜ ድረስ መጋጋል አለበት ለማለት ነው። Dios